الصلاة والسلام على رسول الله صلى الله عليه وسلم የተወደዳችሁ አድማጮቻችን በእያላችሁበት ሰላምታችን ይድረሳችሁ። السلام عليكم ورحمة الله تعالى وبركاته። ዕለተ ሐሙስ የአሊፍ ራዲዮ መደበኛ ፕሮግራሞቻችንን ይዘንላችሁ መተናል። አዩብ አደምና መሐመድ ፈረጅ እዚህ ስቱዲዮ ፕሮግራሙን እየመራን ከናንተ ጋር ቆይታ ልናደርግ ብለን ገብተናል። አሊፍ ብለን አዎ ኢድሪስ አብዱል ጀባር ደግሞ እንደዚሁ በቴክኒኩ በኩል አብሮናል። አድማጮች እንዴት ናችሁ? ሳምንቱ እንዴት እያለፈ ነው? ሞቅ ደመቅ እንዳለ ነው ወይስ ደብዘዝ እንዳለ ነው? ችግር አለ እንዴ ብለን እንጠይቃለን። ዛሬ ሙአዝን እናመሰግናለን። አስቀድመን ሙአዝ ሐቢብ ተወዳጅ ሙንሺድ ነው። የአሊፍ ራዲዮን መግቢያ ኦፊሻል መግቢያችንን በሱ ነው እንግዲህ ያሰራ ነው። እሱን ተከትሎ ደግሞ ይነጋል የሚለውን በጣም ጣፋጭ ነሽዳውንም እንደዚሁ አስደምጦናል። እዚህ ነሽዳ ውስጥ አንድ በጣም የሚገርመኝ ግጥም አለ። ምን የሚል ይመስላል? ዝም ብዬ ችግሬን ታቀፍኩት ማን ነው ታገልኩት ነው። ችግር አለ መሰለኝ። እንዴት ናችሁ አድማጮች? እናንተ ስጋ ችግር አለ ልንላችሁ ነው ዛሬ። ሐቂቃ ከችግር የተፋታ ሰው ይኖር ይሆን? ህይወት በራሱ እኮ ችግር አንዱ አካል ነው። የችግር አንድ ቋት ነው። የተለያየ አይነትና መጠን ይኑረው እንጂ ሁላችንም ኪስ ውስጥ ችግር አለ በሚገባ። ይሄንን ዛሬ እንተነተናለን። ምንድነው ችግሩ? እና ይሄ ችግር እንደ ችግር አዝለነው እንሄዳለን ወይስ አራግፈነው ነው የምንሄደው ወይስ እንዴት ነው ተከፋፍለን እንሸካከመዋለን የሚሉትን ነጥቦች እናነሳለን። የኛ ሐሳብ ላይ በጣም አሪፍ ችግር አለ ስንል እንጠይቃለን። ካለ ምን እናድርግ፣ ከሌለስ እንዴት እንፍጠር የሚለውንም ጭምር አላህ ይጠብቀን። እንደው ሐቂቃ ዙሪያችንን በንቃኝ በእኛ ፍላጎት ባይሆንም እንኳን ከቁጥጥራችን ውጪ በሆኑ ነገሮች ችግሮች ይደርሱብናል። ቤተሰብ ውስጥ ችግር አለ። ከማንንም ሰው ተነጥዬ ልኑር ብትልም ችግር ይገጥማል። ራሱ መነጠል እኮ ችግር ነው ራሱ። ስለዚህ ከነዚህ ከችግሮቻችን ጋር ተስማምተን ነው መኖር ያለብን ወይስ በቃችሁ ይበቃኛል ከዚህ በኋላ ችግር ተሸክሜ አልዞርም አዝዬ ልዞር የምችልበት ትከሻም ጫንቃም ሌላ ምንድን ነበር አይ በቃ ይበቃናል የለኝም ነው የምንለው የሚለውን ኢንሻአላህ ዛሬ ያነሳን እንቆያለን። አብረናችሁ ችግሮችን ተገቢና አዎንታዊ በሆነ መንገድ እንዴት መቆጣጠር እንችላለን እያልን የተወሰኑ ነጥቦችን ኢንሻአላህ እናነሳለን። ዶክተር ዘይኔ እንደተለመደው የአላህ Subhanahu Wa Ta'ala የተዋበና መልካም ስም ማስተዋወቃቸውን ይቀጥላሉ። አልሐቅ ክፍል 2ን ዛሬ ኢንሻአላህ እናደምጣለን። ተወዳጇ እህት ኡስታዛ ሐስና ሙስጠፋ ማዕየት አላህ የአላህን አብሮነት የመጨረሻ ክፍል ዛሬ ታስደምጠናለች። አድማጮች ወዳችሁታል። መልእክታችሁንም አደርሰናል፣ ዱዓችሁንም ኢንሻአላህ አደርሰናል ለእህታችን። በቀጣይም በጣም ጣፋጭ የሆኑ ፕሮግራሞች ታገኙታላችሁ ብለን ነው እንግዲህ ተስፋ የምናደርገው። ወደ ቀዳሚው ፕሮግራማችን እንምጣ። የኛ ሐሳብ ለዛሬ የኛ ችግር ሆኗል መሰለኝ። በፍጹም የኛ ችግር ሳይሆን የኛ መፍትሄ ነው የሚሆነው። አድማጮች እንግዲህ ሐሳቡን በደንብ ለማዋሃድ ያክል የሰው ልጅ በዚህ ምድር ላይ በሚኖርበት ጊዜ ሁሌም ቢሆን ህይወቱ አልጋ በአልጋ ሆኖ አይቀጥልም። ምናልባት በትልልቅ የነገስታት ቀስር ወይም ደግሞ ቤተ መንግስቶች ውስጥ የሚኖር ሰው እንኳን ሁሉ ነገር ተሟልቶለት ማለት ነው ዱንያዊ ነገር ተሟልቶለት እንኳን የሚኖር ሰው ከችግር ነፃ ነው ማለት ይከብዳል። ምክንያቱም ራሱ እንደዚህ አይነት ምቾት ውስጥ መኖር ራሱ ችግር የሚሆንባቸው አጋጣሚዎች አሉና ማለት ነው። ስለዚህ የህይወት እይታ ነው ነገሮችን ወደ ችግርም ወደ መፍትሄም ወደ መልካም ነገር የሚቀይራቸውና እዚህ ነገር ላይ ሐሳብ እንለዋወጣለን። ህይወት ያለ ችግር አይዘልቅም። እንደዛ ከሆነ ደግሞ እያንዳንዱ የዕለት ተዕለት እንቅስቃሴያችን ችግር የሚገጥመን ከሆነ ይህ ችግር አዝለነው ነው ምንዞረው ወይስ ለእንደዚህ ችግሮች የሆነ ማረፊያ እናበጅላቸዋለን የሚለው እናነሳለን። በጣም ሸጋ ማንኛውም ሰው ችግሮች ይኖሩበታል። የታወቀ ነው ይሄ። እኛም ችግሮች አሉብን፣ እናንተም እንዲሁ አድማጮች ችግሮች አሉባችሁ። ግን መሆን ካለበት እንዴት ልንቆጣጠረው እንደምንችል ነው መማር ያለብን። መፍትሄው ላይ እናተኩራለን። በቀላሉ ውፍረትህ ችግር ሆኖብህ አያውቅም? በሚገባ የተለያዩ አይነት ክብደት መቆጣጠሪያ ዘዴዎችን ተጠቅመህ ሊሆን ይችላል። ግን ክብደትህን ከቀነስክ በኋላ እንደገና ልትጨምር ትችላለህ። ይሄ ራሱ ሌላ ችግር ነው አይደል? በጣም በርካታ አይነት ነገሮች ሊኖሩ ይችላሉ። በፍቺ ወይም በሞት የምትወደውን ሰው ልታጣ ትችላለህ። በጣም የማይድን ህመም እንዳለብህ ተነግሮ ሊሆን ይችላል። ሱስ ሊኖርብህ ይችል ይሆናል። የተለያየ ሱስ እንደገና ያስከው የቢዝነስ መንገድ ሊከሰር የሚችል ይመስልሃል። ብቻ ማንኛውም አይነት ይሁን ችግር ካለብህና ያንን ነገር ለመፍታት ፈቃደኛ ከሆንክ የተወሰኑ
የመፍትሄ አቅጣጫዎችን ብቻ በመከተል ከችግርህ መገላገል ትችላለህ ልንል ነው እንግዲህ እኛ ዛሬ በሚገባ አድማጮች እንግዲህ ያው ራሳችንን እቺ እናስበው ምንድነው ችግሬ አሁን ህይወት ውስጥ ያጋጠመ እንደ ችግር የምቆጥረው ነገር ምንድነው ብለን እንጠይቅ ይሄ የኔ ችግር ነው ኦኬ ምንድነው ያው ስንት አመት ታገልኩት ይሄን ችግር ምንም ልላቀቀው አልችልም ከነ ችግሬ አፈር ገባለሁ የሚል ሰው ታገኛለህ አንዳንድ ሰው ይገጥማል እኮ አረ ሰው እኔ ከነ ችግሬ ልኑርበት ይላል ሌላ ችግር አትኑርብኝ ምንድነው ብለህ ስትጠይቀው እኔ ይሄን ችግር ለመቅረፍ ራሱ ስታገል ሌላ ችግር ራሴ ላይ ያመጣው ነው እንዴት ሞክሮት ነው ግን እንግዲህ በጣም በዛገ እንትን ሞክሮት ሊሆን ይችላል ሐቂቃ በጣም የሚገርም ነው እንዲህ አይነት በርካታ ሰዎች አለን ምድር ላይ በየዕለቱ ምንርመሰመስ ከነ ችግሮቻችን ጧት ስትወጣ ጀምሮ በጣም በቃ ይሄ መነጫነጭህን በሚያሳብቅ ገጽታ ትወጣለህ ታክሲ ውስጥ ስትገባ ፊትህ በቃ እንደው አይፈታም ችግርህ ይጀምራል በቃ ከረዳቱ ጋር በመጨቃጨቅ በመከራከር ትጀምራለህ ወይ ደግሞ አጠገብህ ካለው ሰው ጋር ለምንድን ነው የማይጠጋልኝ ወንበሩን የገዛው መሰለው እንደ እያልክ ትጀምራለህ ምንም በቃ አሁንታዊ ስሜት አይነበብብህምና ሊረዷችሁ የሚችሉ በጣም በርካታ የመፍትሄ ሐሳቦችን እናነሳለን ከዛ በፊት ግን ሐሳቦችን ከመጀመራችን በፊት አንድ ሰው በጣም የተዋበ ነጭ በነጭ የለበሰ በዛ ደረጃ የተዘጋጀ በጣም ከፍ ያለ ሰዎች የሚገኙበት ህዝባዊ መድረክ ላይ ንግግር የሚያደርግ በጣም ሐሳቡ የሚጠበቅ አንድ ሰው ሳሉ ውድ አድማጮች አእምሯችሁ ላይ ያ ሰው ምን ገጠመው የሚለውን ደግሞ እስቲ አንተ ንገረን ይህ ሰው በጣም በሚገርም ሁኔታ ጧት ከቤቱ ሊወጣ ነው በሚወጣበት ሰዓቱን 10 ይመለከታል ምንድነው 10 የሚመለከትበት ምክንያት ኮንፈረንስ ወይ የሚሳተፍበት ቦታ ላይ ለመሳተፍ የቀረው ጥቂት ደቂቃ ነው በዛ ቅጽበት ውስጥ ቁርስ እንኳን ለመብላት ጊዜ የለውም እግረ መንገዱን ግን ልጁን ትምህርት ቤት ማድረስ ይኖርበታል ይህ ሰው ከዛ ኮንፈረንስ መቅረት የህይወትና የሞት ጉዳይ ነው ለሱ ልጁን ትምህርት ቤት መቅረት የለበትም እና ደግሞ በባዶ ሆዱ መውጣት አልፈለገም እነዚህ ነገሮች ስለነበሩ ትንሽዬ ቁርስ ነገር እና ነቃሪ አድርጎ ደግሞ ቡና መጠጣት ይፈልጋል እሱን አቅርቦ መመገብ ለመጀመር ጎንበስ ሲል ልጁ ወደ ትምህርት ቤት በጣም ለመሄድ ቸኩሎ ስለነበር ሲጣደፍ በአጋጣሚ አጠገቡ የነበረውን ቡና ይደፋዋል እዚህ ሲደፋ ያ ሰውዬ ዝንጥ ሽክ ብሎ ሊወጣ የነበረው ሰውዬ ነብር መሰለ አዎ ተዝጎረጎረ እሺ እና ኦኬ በጣም አስቸጋሪ ነው ልብስ ለመቀየር ለመታጠብ ለማጠብ የሚፈጀው ጊዜ ሰዓት የለው ብዙ ነገር እዛ ያስተጓጉልበታል እና ይሄ ሰውዬ የሚወስደው ሪአክሽን ምንድነው ብለህ ታስባለህ ወይ ምን መውሰድ አለበት በጣም ከባድ ነው በህይወቱ ውስጥ የተከሰተ የጧቱ ክፍለ ጊዜ ላይ የተከሰተ የህይወቱ 30% ክስተት ነው ይሄ የሚውልበት ደግሞ 70% የህይወቱ ክፍል አለ ይሄንን የሚወስነው እዚህ ቦታ ላይ የሚወስነው ውሳኔ ነው አድማጮች እናንተ ብትሆኑ እዚህ ቦታ ላይ ምንድነው የምትወስኑት እንዲህ አይነት ሁኔታ ላይ ልጃችሁ እንዲህ አይነት እርምጃ ወሰደና ድንገተኛ የሆነ ነገር ገጠማችሁ ከዛ በኋላ የሚስተጓጎለውን ነገር ነው የምታስቡት በጣም በርካታ ነገር ነው የሚበላሽብኝ እንዴት ያለ ማለዳ ነው የምትሉት ታማራላችሁ ወይስ ምን ታደርጋላችሁ ጥያቄው በሚገባ ይሄ ነው የዕለቱን ውላችንን የሚመልስልን ማለት ነው በጣም ጥሩ ስለዚህ 30 እና 70 ያልካትን ነጥብ በተወሰነ አግባብ እንትናትና መፍትሄ ሊሆኑ የሚችሉ ነገሮችን እናንሳ ችግሮችን ገንቢና አዎንታዊ በሆነ መንገድ ለመቆጣጠር ከሚረዱን መርሆች ውስጥ የመጀመሪያው አቃለህ አትመልከተው ነው ችግርህን ምን ማለት እንደሆነ እንተነትናለን 70-30 እስቲ አንድ ጊዜ 70-30 ማለት እንግዲህ ሰፊው ማለት ቀሪው ቀንህን የሚወስንልህ 30% የሰራው ነገር 70% ውሎህን ዲፋይን ያደርጋል ለምሳሌ ከአንድ ክፍል ውስጥ በትምህርት የሚማሩ ልጆች አሉ አይደለ የ30% ጥረት የጠቅላላ የክፍሉን አቨሬጅ ውጤት ሊወስን ይችላል የ70% የተቀሩት 70%ዎቹ ማለት ነው ስቲል ለህይወት የቀረበ ምሳሌ ብታረጋው ደስ ይለኛል ከትምህርት ቤት ወጣና ያው እሱም ህይወት ነው ብዬ የቀረበ ያልኩት ለዛ ነው አው የቅድሙን ወላጃችንን እናንሳው እሺ እና የሱን እናንሳው እሱ ከቤቱ ሊወጣ ሲል የሚወስደው እርምጃ አለ እዛ ቦታ ላይ የሚወስዳት 30% እርምጃ
ንዴት ሊሆን ይችላል ብስጭት በጣም መቆጣት ሌሎችም ነገሮች እንግዲህ የወሰደው ነገር እንደተጠበቀ ሆኖ ማለት ነው ይሄ ነገር ከእለቱ ውስጥ 30% አክሽኑን ይወስዷል ግን ዲፋይን የሚያደርገው ደግሞ ይሄ 30% ተጽዕኖ 70% የእለቱ ውሎ ላይ ተጽዕኖ ያሳድራል ነው የሚል ወይ አዎንታዊ ወይ አሉታዊ ማለት ነው በተቃራኒው ደግሞ ችግር የለም አንተ ቀስ ብለህ እያየህ ተራመድ እንጂ ምናምን ብሎ ሸሚዙን ወዲያው ቀይር አድርጎ ወይም ደግሞ በሆነ ሌላ ነገር ደረብ አድርጎበት በእለቱ ማድረግ የሚችለው ነገር አድርጎ ይሄ ነገር ሊከሰት የሚችል ነገር ነው ህፃናት ሲንቀሳቀሱ ሊደፉ የሚችሉት ነገር ነው ብሎ አስቦ ደግሞ ጉዞውን ጀምሮ መሄድ ከሆነ ደግሞ የተቀረውን 70% የቀኑ የእለቱን ውሎ ሊያፈካው ይችላል ያፈካለታል ፖዚቲቭ አድርጎ ይቀጥላል ማለት ነው የሚገርም ነው ስለዚህ ማለዳ ስንነቃ የሚገጥሙንን ነገሮች የምናይበት አንግል ወይም ደግሞ የምንሰጠው ምላሽ ቀሪውን የቀናችንን ሰዓት ወይ በአዎንታዊ ወይ ደግሞ በአሉታዊ መንገድ ሊያሰናክልብንም ሊያለመልምልንም ይችላል የሚል ነው ይሄ ቲዮሪ ወይም ደግሞ ይሄ አስተሳሰብ ማለት ነው በጣም መልካም አድማጮች እስቲ እናንተ በዛ ሰው ቦታ ብትሆኑ ምን ልታረጉ እንደምትችሉ ያሰባችሁበት ቆዩ እኛ ግን ችግሮችን ገንቢና አዎንታዊ በሆነ መንገድ ልትቋጠሩ የምትችሉባቸውን የተወሰኑ መርሆች እንጠቁማችኋለን የመጀመሪያው ችግሮችን አቃላችሁ አትመልከቱ ይላል ችግሮችን ወይም አንተ ያለህን ችግሩን ለማቃለል የሚያስችል የፈጠራ ችሎታና እምቅ ኃይልህን አቃላህ አትመልከተው ነው ሁለት ነገር ነው አሁን እዚህ የመጀመሪያው ችግሩን ማቃለል አያስፈልግም ሁለተኛው ደግሞ ችግሩን መፍታት የሚያስችል የታመቀ ኃይል አንተ ጋር አላህ አኑሯል ነው ያለ ጥርጥር ብዙ ችግሮች በቁጥጥር ስር የማይውሉት አስጊና ከባድ ተደርገው ስለማይታዩ ወይም ተቃለው ስለሚታዩ ነው በጣም ቀለል አድርገህ መታሰበውን ነገር ያው ምንድነው ቀሎ ስለመጣ አይቀለልባችሁ የሚባል ነገር ሁሉ አለና በዚህ አግባብ የምናያቸው ከሆነ ችግሮቻችን አቃለን ስንመለከታቸው ስር የሰደደ ሌላ ተጽዕኖ የመፍጠር አቅማቸው ሊጎለብት ይችላል የሚል ሐሳብ አለ በሚገርም ሁኔታ ከዚህ ከማንኛውም ነገር ማለት ነው የራሱ የሆነ ዋጋ አለው ምን ማለት መሰለህ የተደፋብህ በርሜል ውሃም ይሁን አንዲት ብርጭቆ ውሃም ትሁን ለጉዳዩ ምንድነው የፈጠረው ለምን ተከሰተ ምናምን ብለህ የጠብታ ውሃ ነች ብለህ የምትተዋት ነገር አለ ምክንያቱም ያ ጠብታ ውሃ የተፈጠረው ከምንድነው የሚለው ምንጩን ማጣራት ምክንያቱም ያ ጠብታ ይሆናል በርሜሉ እንዳለው ይደረመሰው የሆነ ወቅት ላይ ወደ በርሜል መደርመስ ያደረሰው የጠብታ ውሃ ነው ስለዚህ አቀላህ አትመልከት ጠብታ ውሃ ነች ብለህ አትመልከታት ከዛ የላቀ ነገር ሊያስከትል የሚችል ተጓዳኝ የሆነ አደጋ ሊያስከትል ስለሚችል ወደ ምንጩ ተመልከት አዎ ስለዚህ ይሄ ችግርን አቃለህ መመልከት ለከፋ ችግር ሊያጋልጥ ስለሚችል ማንኛውም ችግር በሚከሰትበት ጊዜ የሚገባውን ዋጋ መስጠትን መማር አለብን ነው በጣም መልካም ምን ያሉ ጸሐፊው ችግሮች እንደርግዝና ናቸው መታየታቸው ግልጽ እስኪሆን ድረስ ቀስ በቀስ ያድጋሉ ይላሉ የርግዝና ትንሽና ትልቅ የለውምና ማንኛውም ሴት በትንሹ ያረገዘች ልትሆን አትችልም የችግርም ትንሽ የለውም ማንኛውም ችግር ችላ መባል እስኪደርስ ድረስ የሚናቅ መሆን የለበትም ብለው ያነሳሉ በጣም ተምሳሌታዊ ነው ሐሳቡና ችግሮችን አቃለን መመልከት የለብንም ውድ አድማጮች እንደዚሁ የናንተንም ችግሮችን የመቋቋም ችሎታ በጭራሽ ማቃለል አይኖርባችሁም በነገራችን ላይ አንተ የገጠመህ ችግር ሌሎች ሚሊዮኖች እንደገጠማቸው ማሰብ በራሱ አንድ የሚፈጥርልህ ሪሊፍ ይኖራል እንደ ችግሩ ሁሉ አንተ ለችግሩ የምትሰጠው ምላሽ ውጤቱን ይወስነዋል እቺ በጣም ግሩም ፖይንት ትመስለኛለች ብዙ ሰዎች መራራ የሆኑ ችግሮቻቸው መልካም በሆነ ገንቢ አመለካከት አይተው በፈጠራ ችሎታቸው ወደ ታጀበ መልካም ድልና ልምድ ሲለውጡት ይታያል ጠባሳቸውን ወደ አንጸባራቂ ኮከብነት ሲቀይሩትም በተደጋጋሚ ያው ታስተውላለህ ታሪክ ድርሳናትም ላይ ልታገኘው የምትችለው ነገር ነውና የመጀመሪያው ነገር ችግሮችን አቃሎ አለመመልከት ነው ይለናል እንግዲህ የመጀመሪያውን ሐሳብ አንስታችኋል እያለን ደግሞ እንደዚሁ የምንቀጥለው ነው በዚህ የሚቆም አይመስለኝም ሰፋ ያሉ ነገሮች አሉ ምክንያቱም ችግሮችም ሰፊ ናቸው እና መጠነ ሰፊ ችግሮችን ለመቅረፍ መጠነ ሰፊ የሆነ መፍትሄ ሐሳብ ያስፈልጋል እዚህ ጋር አድማጮች ልብ እንድትሉ የምፈልገው ችግርን አሁን እንግዲህ ችግርን አለመናቅ ብለናል አይደል ችግር መከበር አለበት ይከበር አዎ ምን ማለት መሰለህ መፍትሄ እኮ ያመጣው ችግር ነው እውነት ነው የችግር መኖር ነው መፍትሄ የሚባል ነገር ያመጣው የቅዝቃዜ በጣም ኃይለኛ ቅዝቃዜ ያለበት አካባቢ ቅዝቃዜ ችግር ነው ያንን ችግር መቋቋም ስላለባቸው ለችግሩ መፍትሄ መፍጠር ስላለባቸው ማሞቅ የተፈጠረው ነው በጣም ኃይለኛ ሙቀት ያለበት አካባቢ የሚኖር ሰው ሙቀቱ ችግር ስለሆነበት ነው ኤሲ ወይም ደግሞ ሙከየፍ ምናምን የመሳሰሉ ነገሮችን እንዲፈጠር የተገደደው ሰዎች ላይተርን ክብሪትን ምናምን የፈጠሩት እኮ እሳት ያስፈልገናል ብሎ ስላሰቡ ነውና
ችግር ነው መፍትሄን የፈጠረው እውነት ነው የዓለማችን ችግር ዓለማችን ላይ ችግር መኖሩ ነው እስልምናን እንደ መፍትሄ ምድር ላይ አላህ Subhanahu Wa Ta'ala መፍትሄ ነው ብሎ ያመጣው ስለዚህ ችግር ባይኖር ኖሮ ራሱ መፍትሄ የሚባለው ነገር አይመችም ስለዚህ ሁሉም ነገር تعرف الاشياء بضدها ይባላል ጉዳዮች በተቃራኒያቸው ነው የሚታወቁትና የመፍትሄው መኖር የሚታወቀው ችግሮች በመኖራቸው ነውና ችግርን እናክብር ማለት ነው ባረከላሁ ፊክ በጣም በተለየ አንግል ነው እንግዲህ ያሳየህን ችግርን የችግር ጠቃሚ ጎን ልንለው እንችላለን መፍትሄ እንድናበጅ ይገፋናል ያገዘናል ነው በርግጥ ይሄንን ማድረግ ስንችል ነው ችግርን ልናከብር የምንችለው እንጂ በቃ ችግሩን ታቅፎ የሚቀመጥ በጣም በርካታ እንደዚህ አይነት ሰው ይኖራል ይሄንንም መርሳት የለብንም ሁለተኛው መፍትሄ ግን ችግራችሁን አታጋኑ ነው የሚለው እዚህ ጋር ትንሽ የሚጋጭ ነገር ይመስላል ቀለል አርጋችሁ አትዩት ስንል ነበር አሁን ደግሞ አታጋኑት ይላል ችግር ተፈጠረው እዚህ ጋር እሺ አታቃሉትና አታጋኑት ሁለቱ የተቃረኑ ይመስላሉ ግን ደግሞ በጣም በሚገርም ሁኔታ ደግሞ አንድ አይነት ነገር ነው ማውራት የፈለጉት ራሱ ችግርህን በጣም አግዝፈ ባየው ቁጥር በመድር ላይ አንተ እንጂ እሱ ችግር የደረሰበት ሰው የለም እንዳለ በቃ ዓለምን ሁሉ ችግር ተሸክመህ የተቀመጥክ መስሎ ከታየ ከዛ ለመውጣትም አትቸገርም ስለዚህ መፍትሄው ከናካቱ መገላገል ነው የምታስበው እሱም አብዛኞቹን ወደ ህይወት ማጥፋት ወደ ተስፋ መቁረጥና ማረባሰው ነው ወደሚል ከንቱ አመለካከት እንዲሄዱ ያደርጋል እንደምሳሌ ሱሰኝነት ልታሳት ይችላል ሱሰኝነት ችግር ነው ይሄ ሱሰኝነት ደግሞ በጣም አንተ ላይ እንደጸና ታስባለህ ይሄ ሱስ አለብኝ እዚህ ሱስ ተጠቂ ነኝ እዚህ ሱስ ተጠቂ ነኝ ያልኩ ሁሉ ችግሩን አካብደህና አጉነህ የምትመለከተው ከሆነ ከዛ ችግር መውጣት እንደማትችል ነው የምታረው ችግሩ ከመፍትሄ በላይ እንደሆነ ታስባለህ which is በጣም አደገኛ ነገር የትኛው መፍትሄ ከሁሉም አይነት ችግር በላይ ነው መፍትሄው ከፍ ይላል ሁሉ ጊዜ እንዴት አድርገህ ማግኘት እንደምትችል ማሰብ መንገዱ ምናምን ነው እንጂ ሰውን ግራ የሚያጋባው ሁሉም ቢሆን ችግር መፍትሄ ያለው ለኩሊ ዳኢን ደዋእ ለሁሉም በሽታ መድኃኒት አለው ስለዚህ ችግር አለ አሁን እኛ ችግሩን ሰማይ ጠቀስ እናደርገውና መድረስ አንችልም መፍትሄው ጋር መድረስ አንችልም ስለዚህ ወይ ከችግር ጋር እኖራለሁ ወይ ከዚህ ችግር መገላገል ካለብኝ ደግሞ ምን ማድረግ አለብኝ ራሴን ማስወገድ አለብኝ ተብሎ አንዳንድ ሰው እንዲያጥፈቻለሁ እንዲወንጅያለሁ እንዲሰራሰር ከዚህ በኋላ በመለስም እንዴት አድርጌ ነው መመለስ የምችለው ስለዚህ በቃ በዚሁ ሀያቴ ልቀጥል ብሎ የማይረባ ተልካሽ ገብቶ ራሱን የሚጥል ሰው እውነት ነው ችግርን ከማክበድ ይልቅ ዱዓን ማክበድ ይመረጣል አይደል የሚሉት ዑለሞችም አላህ ጋር መመለስ በጣም ተመራጭ ነገር ነው ችግር በገጠመን ሰዓት እንግዲህ ቀዳሚው ደመነፍሳይ እርምጃ የሚባለው አጋን ነው ማየት ነው አለቀልኝ ነው የምትለው በቃ ተበላው ይባላል አይደል አሁን እንኳን የሆነ ነገር ሲፈጠር የመጀመሪያው ምላሻችን ሰዎች ስለሆነን አጋን ነው ማየት ነው ሊሆን የሚችለውና ሄደ መንፈሳዊ ስሜት ነው ከዚህ ስሜት እስካልወጣን ድረስ ችግርን ልንጋፈጥ ወይም ደግሞ ልንቆጣጠረው አንችልም ስራ አጥነት ሊቀረፍ የሚችል ችግር ነው በቃ አሁን ለጊዜው ስራ አጥ ልትሆን ትችላለህ ግን ሁሌ ስራ አጥ ሆነ ትኖራለህ ማለት አንችልም ወይም ደግሞ በፍጹም ሌላ ስራ አታገኝም ማለትም አይደለም ድርጅትህም ከስሮ ሊዘጋ ይችላል ይሆናል ግን ይሄ ያለ መጨረሻ ነው እንዴ አይደለም አማራጮች አሉ አንደኛው በር ሲዘጋ ሌላኛው በር ይከፈታል እንደሚባለው ነውና በምንም ምክንያት ችግራችንን ማጋነን አይኖርብንም ችግራችንን ባጋነን ነው ቁጥር ለችግሩ የምንሰጠው ግምት በተጋነነ ቁጥር መፍትሄ ለመፍጠር የሚኖረን ደግሞ ድርሻ ወይም ደግሞ ይሄ የማሰላሰል አቅም እግረ መንገድ እያሳነሰብን ነው የሚመጣው የሚል ነጥብም ይነሳል ሁለቱን ነጥቦች አንስተናል እንግዲህ ኢንሻአላህ ቀጣዮቹ ነጥቦች የምናነሳው ግን ከአንድ ፕሮግራም በኋላ ነው የሚሆነው ማየተላህ የእህት ሐስና ጣፋጭ ፕሮግራም ነው እንዴት እንዋብ በተሰኘ አንድ ህዝባዊ መድረክ ላይ የቀረበ ትምህርት ነው ወዳድ አድማጮች ከዚህ ቀደም ሁለቱን ፕሮግራሞች እንግዲህ አከታትለን አቀርበንላችሁ ነበር ለዛሬ የመጨረሻውን ክፍል ነው እናስደምጣችሁ የአላህ አብሮነት በእህት ሐስና ሙስጠፋ ይቀጥላል ተመልሰን መጣለን ከችግር የጸዳ ህይወት ለሁላችንም እየተመኘን ይህን ፕሮግራም ቅኝተን እንጋብዛችኋለን አብራችሁን ቆዩ አድማጮች